አንድ እጅግ በጣም የሚያሳዝን ነገር አለ። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ወንጀለኞች አሁንም ድረስ እየተያዙ እየታፈሱ ይገኛሉ። ሌሎች ደግሞ በየፊና በየዳገቱ በየጫካ እየተሰወሩ ነው። እንግዲህ ይሄ ሰው ደግሞ ወደ ሀገር እየተመለሰ ይገኛል። በሳውዲ አረቢያ እንግዲህ ሲያጋድል ከነበሩ መካከል እነዚህ ሁለቶቹም ደግሞ እየሸሹ ከዳገት ዳገት እንግዲህ ከጫካ ጫካ እየቀያየሩ እንግዲህ ጁሃር መሐመድ ሌላም ታሪክ እየሰራ ነው። እስከ ሳምንት ብቻ ነው ለዱባይ ደላሎች እንግዲህ ማስጠንቀቂያ አስተላልፏል። ወንድሞቻችን በዚህ መልኩ እየተሰቃዩ namni namummaan itti dhaga'ame ቪዲዮ kana ሼር ኮፒ ሊንክ ሪፖስት ጎዳቲ namoota biraan nu ga'a ijoollee ዛሬው ዕለት እንግዲህ የነብያችን መውሊድ እያሉ ቃሎ ራሒላ ራሒላ መውሊድም ያከብሩ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም ከማግኘት እንደሚከለከሉ ታውቃላችሁ። ረቢዑል አወል 12ኛ ላይ ነብዩ የሞቱበት ቀን ነው። ይሄን እርግጥ ነው። فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድናት ከበራችን ለክታታች ባላችሁበት የአላህ ሰላም ዝነት ተረዳች ቻናል ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋገሬ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከሰሞኑ በሳውዲ አረቢያ የተከሰተውን ነገር ሰምታችኋል። ወንድሙን እየገደለ ያለበት ሁኔታ ነው። ከዛም ጋር የተያያዘ አዳዲስ መረጃዎች እየወጡ ነው። ወንጀለኞችም እየታፈሱ ነው። የተደበቁ ወንጀለኞችም አሉ። እንግዲህ ከዛ ጋርም ተያይዞ እንመለከታለን። እንዲሁም ደግሞ መውሊድ ዛሬ እየተከበረ ይገኛል። ስለ መውሊድም አንዳንድ ነገር የምንለው ነገር አለ። ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ ለብዙዎች ተደራሽ አድርጉ። እንግዲህ ከሰሞኑን በሳውዲ አረቢያ የተፈጠረውን ነገር ሰምታችኋል ብዬ አስባለሁ። አዳዲስ መረጃዎች አሉ። በትላንትናው አመሻሹን ጁሃር መሐመድ ፖስት አድርጓል ማለት ነው። እንግዲህ አረመኔዎች ወይም ደግሞ እነዚህ በየቦታው ሆኖ ጊፍት የሚለቃቅሙ ላይቭ ላይ ቁጭ ብለው ሰውን የሚያጫርሱ ወንድሙ ላይ እንዲነሳ እንዲገደድ እንዲተራረድ የሚያደርጉ አካላቶች አንድ ባንድ እየተለቀሙ ይገኛሉ። ከዛ መካከል እንግዲህ ይሄ ሰው ደግሞ ወደ ሀገር እየተመለሰ ይገኛል። በሳውዲ አረቢያ እንግዲህ ሲያጋድል ከነበሩ መካከል ወይም ደግሞ ሲገል ከነበሩ መካከል አንዱ ነው እየተባለ መረጃ ሲሰራጭ ነበር። ከዛም አልፎ ደኛውም ደግሞ በምስሉ ላይ የምትመለከቱት ማለት ነው እንግዲህ በአረብ ሀገር ብዙ ሰዎችን ሲገል ወይም ደግሞ ሲያጋድል እንግዲህ እንደነበረ መረጃዎች ወጥተዋል ማለት ነው። ወደ ኢትዮጵያ ተመልሶ ነበር። አሁን ግን እንግዲህ እንደዚህ አይነት እንቅስቃሴዎች ሲከሰቱ ድጋሚ ወደ ሳውዲ አረቢያ ለመምጣት መንገድ እንደገባ እየተነገረ ይገኛል። ባለበት ይያዝ የሚል መልእክት እንግዲህ ወጥቷል ማለት ነው። ይሄኛውም ሙሴ የሚባለው እንግዲህ ቦታ እየቀያየረ ነው ከጫካ ጫካ። ስለዚህ ይህኛውም ሰዎች እንግዲህ ያገኛችሁ ወይም ደግሞ ጥቆማ ካላችሁ በቶሎ በዋትስአፕ አናግሩኝ እያለ የተለያዩ ሰዎችን እንግዲህ እየለቀቀ ይገኛል ማለት ነው። ወንጀለኞችን እንግዲህ ብዙ ወንጀለኞች እስካሁን ድረስ ተይዘዋል። ጋር ተይዞ ብዙ ወንድሞቻችን ወደ የማይቀረው አኪራ ሂደዋል፣ ተገለዋል ማለት ነው። አላህ ይዘንላቸው። አላህ በጀነት አልፍርዶስ ያንበሻብሻቸው። ቤተሰቦቹም አላህ ሰብር ይስጣቸው። ከዛም መካከል አንዱን ገለነዋል ብለው እንግዲህ አርደነዋል ብለው እንግዲህ ጥለውት ሂደው ነበረ በሰዓቱ ማለት ነው። በአካባቢ ያሉ ጓደኞቹ ድንገት አግኝተው ወደ ሆስፒታል ወስደውታል። ምንድነው የተፈጠረው? እስኪ በጋራ እንመልከት ይህን መረጃ። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ሰላም ውድ ኢትዮጵያውያን ወገኖቻችን፣ ይህንን ቪዲዮ ሁላችሁም ሼር በማድረግ ተባበሩን። ሙሃጅሩ መሐመድ ነኝ። ከሳውዲ አረቢያ መዲና አካባቢ የደረሰኝ መረጃ እንደሚያመላክተው ይሄ የቆቦ አካባቢ ልጅ ስሙ አማረ ይባላል። ሳውዲ አረቢያ መዲና ገጠራማ ቦታዎች ላይ ከፊሉ ጋር ከሚሰራበት አፍነው ወስደው በቢላዋ እንደምትመለከቱት አንገቱን አርደው ጥለውት ያው ሞተ ብለው ነው የጣሉት። አጋጣሚ ሰዎች አግኝተውት በሳውዲ አረቢያ መሊክ ፋድ ሆስፒታል ውስጥ አይሲሩም ውስጥ ይገኛል። ወገን የለውም፣ ቤተሰብ የለውም። ጓደኞች ናቸው እያስታመሙት ያሉት። ይህንን ቪዲዮ እንድሰራላቸው የጠየቁኝ የመረጃ ምንጮቼ እንደነገሩኝ ይህንን የልጁን ሕክምና በተመለከተ የወገኖቹ ትብብርና ድጋፍ ያስፈልገዋል። በተለይም ደግሞ የሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች፣ ሰራተኞች እባካችሁ ይህንን ቪዲዮ አይታችሁ መዲና መሊክ ፋድ አይሲሩም ውስጥ ተኝቶ የሚገኘውን ወንድማችንን ድረሱለት። የምትመለከቱት አንገቱን በቢላዋ አርደውታል። በጣም በሚዘገንን ሁኔታ ነው። እንግዲህ አውሬዎች ተፈጥረውብናል። እነዚህ አውሬዎች የራሳቸው ወገን
መሳኪኖችን ከየቦታው እያፈኑ እየወሰዱ ሲፈልጉ በብሔር ሲፈልጉ በተለያየ ምክንያት የሰው ልጅ እያረዱ ይገኛሉ። ይህንንም የሳውዲ አረቢያ ፖሊስ እየለቀመ በቁጥጥር ስር እያደረጋቸው ይገኛል። ይህንን መረጃ አስመልክቶ ቀጣይ መረጃዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ግን ሸር አድርጉ። ወንድማችን አማረ የቆቦ አካባቢ ልጅ ነው። አንገቱን ታርዶ ሆስፒታል ውስጥ ተኝቶ ይገኛል። የሚመለከታችሁ የመንግስት አካላት እባካችሁ ሂዳችሁ ልጁን ጎብኙት። በመዲናና ዙሪያው አካባቢ የምትገኙ ቅን ኢትዮጵያውያን ይህንን ወንድማችንን የተኛበት ሆስፒታል ድረስ ሂዳችሁ ድጋፋችሁን አድርጉለት፣ ወደ ህዝብ አቅርቡት፣ እንዲደገፍ እንዲረዳ፣ የተረፈች ነፍሱ አገግማ ድና ወደ ስራው እንዲመለስ እርዱት ለማለት ነው። መሃጅሩ ነኝ። ይህንን ቪዲዮ ለሌሎችም ሸርና ኮፒ ሊንክ አድርጉ። ውድ ኢትዮጵያውያን በእነሱ ቤት ገለናል ብለው ሂደው ነበረ። አላህ ግን ይህንን እንግዲህ ወንድማችን አትርፎታል። ኢንሻአላህ ሁላችንም ዱዓ ልናደርግለት ይገባል። ከዛም አልፎ ደግሞ የሚመለከታችሁ አካል እንግዲህ እስከ መጨረሻው ድረስ ልጅየውን አግኝታችሁ ቀና ትብብራችሁን እንዲታከም በቂ ሕክምና እንዲያገኝ ልታደርጉ ይገባል ብዬ አምናለሁ። ኢንሻአላህ ለብዙዎች ተደራሽ እናድርገው። ወንጀለኞች አሁንም ድረስ እየተያዙ እየታፈሱ ይገኛሉ። ሌሎች ደግሞ በየፊና በየዳገቱ በየጫካ እየተሰወሩ ነው። እነሱም ከወዲሁ ኢንሻአላህ መቼም ተደብቀው አይቀሩም ማለት ነው፣ ይያዛሉ። ስለዚህ እያንዳንዱ መረጃ በጆሃር መሐመድ እንግዲህ እየተከታተለ እያቀረበ ይገኛል ማለት ነው። ብዙ ርብርብ እያደረገ በተለይ ለሚስኪኖች ድምጽ እየሆነ ይገኛል ማለት ነው። ወንጀለኞችን እያሳሰረም ይገኛል። ይሄ ደግሞ እንግዲህ ልናመሰግነው ይገባል። ኢንሻአላህ አላህ መልካም ስራውን ይውደድለት ለማለት እወዳለሁ። ሁላችንም ርብርብ ግን ያስፈልገናል። እንደዚህ አይነት ነገር ላይ ልንተባበር ጎን ለጎን ቁመን እንግዲህ ወንጀለኞችን ልናጋፍጥ ልናሲዝ ይገባል ብዬ አምናለሁ። ኢንሻአላህ እንግዲህ ጆሃር መሐመድ ሌላም ታሪክ እየሰራ ነው። እስከ ሳምንት ብቻ ነው ለዱባይ ደላሎች እንግዲህ ማስጠንቀቂያ አስተላልፏል ማለት ነው። እስከ ሳምንት ድረስ የማታስተካክሉ ነገር ከሆነ ያንዳንዱ ነገር በእጃችሁ ላይ ያለውን ነገር ማጨራርሱ ከሆነ እንግዲህ አንድ ባንድ ወደ እናንተ አልፋለሁ እያለ ይገኛል ማለት ነው። ብዙ ወንድሞቻችን በዚህ መልኩ እየተሰቃዩ ይገኛሉ። እንግዲህ ጎዳና ላይ ወርቀው ማለት ነው። ግማሹ የፖሊስ ክሊራንስ፣ ግማሹ ደግሞ የተለያዩ ኬዝ ማለት ነው የወንጀል ኬዝ ምናምን እያሉ ብዙ ገንዘብ እንደገና እያስከፈሉ 500-400 ሺህ ብር ጨርሰው ከዚህ ሄደው ሌላ ገንዘብ እየተቀባበሏቸው ስራ እያሳጧቸው እንዲሁም ደግሞ ፊዛችሁ ሊቃጠል ነው እያሉ እንግዲህ ወደ ሀገር ለማስመለስ ጥረት እያደረጉ ስለሆነ ያን ነገር ማታቆሙ ከሆነ ከወዲሁ እንግዲህ በትክክል የማሰሩ ከሆነ ወደ እናንተ አልፋለሁ ብሎ እንግዲህ ማስጠንቀቂያም ጭምር አስተላልፈዋል። ኢንሻአላህ የዱባይ ደላሎችም ብዙ በደል እየፈጸሙ ስላሉ እነሱም ተራኛ ናቸው ቀጣይ ብዬ አምናለሁ። ኢንሻአላህ ወደ ሌላኛው ቪዲዮ አልፍኩላችሁ። እንግዲህ ይሄን ይመስላል። የተለያዩ መረጃዎችን ወደ እናንተ አርሻለሁ። ከዚህ ጋር ተያይዞ በዛሬው ዕለት እንግዲህ የነብያችን መውሊድ እያሉ እያከበሩ ይገኛሉ አህባሾች። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ በዚህ በዛሬዋ ቀን ሴቱ ወንዱ ተደበላልቆ ጭፈራ ምናምን እንግዲህ የነም ነብያችን እንወዳለን የሚሉ አካላቶች በዚህ መልኩ ነው የተደለቁ የሚገኙት። ብዙ ተግባር እየሰሩ የሚገኙት በዛሬዋ ቀን ማለት ነው። ከዚህ ጋር ተያይዞ ኡስታዞቻችን እንዲሁም ደግሞ ወንድሞቻችን የተለያዩ መልእክቶች አስተላልፈዋል። ብዙዎቻችን የምንማማርበት ነገር ነው። ኢንሻአላህ በጋራ እንመለከታለን። አብራችሁን ቆዩ። ይህንን ቪዲዮ ለብዙዎች ተደራሽ አድርጉ። መውሊድም ያከብሩ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም ከማግኘት እንደሚከለከሉ ታውቃላችሁ? አዎን ይከለከላሉ። ሰሒሕ በሆነ ሐዲስ በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢኒ ፈረጡኩም ዐለል ሐውድ፣ እኔ በሐውድ ላይ ቀዳሚያችሁ ነኝ ወይም የመጀመሪያችሁ ነኝ አሉ። ሐውድ ማለት አላህ ሱብሓነሁ ወተዓላ ለሙእሚኖች አላህን በብቸኝነት ለሚያመልኩ ሰዎች የረሱልን ሰለላሁ ዐለይሂ ወሰለም ፈለግ ምንም ሳይጨምሩና ሳይቀንሱ ለሚከተሉ ለነበሩ ሰዎች ያዘጋጀው መጠጥ ነው። ይህም መጠጥ ረሱል ሰለላሁ ዐለይሂ ወሰለም እጅ ላይ ይጠጣሉ። አላህ ከነሱ ያደርገንና መመራ ዐለየ ሸሪበ፣ በኔ በኩል ያለፈ ይጠጣል፣ የጠጣም መቼም አይጠማም አሉ ዐለይሂ ሰላቱ ወሰላም። ሰዎች በኔ ላይ ይመጣሉ፣ ከዛም በኔና በነሱ መካከል ይገደባሉ፣ እነሱ ወደኔ እንዳይደርሱ ይደረጋል አሉ። ላኢላሃ ኢለላህ። ከዛም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እነሱ ከኔ ናቸው የኔ ህዝቦች ናቸው ብለው ይናገራሉ። እንዲህም ይባላሉ፣ ኢነከ ላ ተድሪ ማ አሕደሱ ባዕደክ፣ ካንተ በኋላ በዲን ውስጥ ምን እንደፈጠሩ ምን እንዳስገኙ ምን እንደጨመሩ አታቅም ይባላሉ። ይህንን ሲሰሙ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም፣ ሱሕቀን ሱሕቀን፣ አይ ቡዕደን ቡዕደን፣ አርቁልኝ
አርቁልኝ ሊመን ገየረ ባዕዲ ከኔ በኋላ በዲን ውስጥ ለቀየረ በዲን ውስጥ ለጨመረ ሰው አርቁልኝ ሲሉ ይናገራሉ አለይሂ ሰላቱ ወሰላም። ሊሃዛ መውሊድን የምታከብሩ ሰዎች ከዚህ ድርጊታችሁ ካልተከለከላችሁ የውመል ቂያማ ሳትወብቱ አላህን ከተገናኛችሁ ይሄ ነው የሚጠብቃችሁ። መውሊድ የሚባለው ነገር ረሱልን ሰለላሁ ዐለይሂ ወሰለም ስለምንወድ ነው ብላችሁ ነው የምታከብሩት። የነሱ ታላቅ ወዳጅ የነበሩት እነ አቡበክር ስዲቅ፣ እነ ዑመር ብን አልኸጣብ፣ እነ ዑስማን ብን አፋን፣ እነ ዓሊ ብን አቢ ጣሊብ እነሱ ከናንተ በላይ አይወዷቸውም ማለት ነው። እስኪ ቆም ብላችሁ አስቡ። መውሊድ የሚባለውን ነገር ቢድዓ መሆኑን የምታውቁት ጤም ይሁኑ የምታውቁት ትክክል ያልሆነ ነገር መሆኑን የምታውቁት መውሊድ የምታከብሩ እናከብራለን ብላችሁ የምታስቡ ሰዎች ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ሰኞ ሆኖ እናንተ ግን ነገ ነው የምታከብሩት፣ ማክሰኞ ማለት ነው። ቆም ብላችሁ አስቡ፣ ቆም ብላችሁ አስተንትኑ፣ ወደ አላህ ሱብሓነሁ ወተዓላ ተወብቱ። ይህ ነው የሚያዋጣችሁ። ረቢዑል አወል 12ኛው ላይ ነብዩ የሞቱበት ቀን ይሄን ምልክት ነው ሁሉም ዑለማዎች የተስማሙበት። ረቢዑል አወል 12 ላይ ነብዩ የሞቱበት ነው። የሐዘን ቀን እኮ ነው። እንደው ብንይዘው ሐዘን ነው የሚሰማን። ልብን ያደማ ቀን እኮ ነው የነብዩ ሞት፣ ምድርና ጨለማ። ነገር ግን ትምህርታችን ተአምር ያሳዩት ቁርአኑ ሙዕጂዛ ኢላ የውመል ቂያማ ግን የሚቀጥል። ለዚህ ነው ዓሊ ረዲየላሁ ዐንሁ አንድ ነገር ተናገሩ። ለው ካነ ዲኑ ቢራእይ ዲን በራእይ ቢሆን ኖሮ በሰው በፍላጎት ቢሆን ኖሮ ለካነ አስፈሉል ኹፊ አውላ ቢልመስሒ ሚን አዕላሁ። ኹፍ አለ አይደለ ጫማ ላይ ካልሲ ላይ የምናበሰው ከስር ይታበስል ነበረ በራእይ ቢሆን። ለምን ቆሻሻ ያለው ከስር ነው። ነገር ግን በራእይ አይደለም። በማን አስተምሮ ነው? በነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያበሱት ከላይ ነውና ከላይ ነው አሉ። ኢማሙ ማሊክ ረሕመቱላሂ ዐለይሂ ምን ይላሉ? አንድ ነገር ላይ መን ኢብተደዐ ፊል ኢስላሚ ቢድዐተን በእስልምና ላይ አዲስ ፈጠራ ያመጣ የራሃ ሐሰነተን እቻ አዲስ ፈጠራ ምርጥ ናት ትክክል ናት ካለ ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ። ምን እያለ ነው አሉ? ሙሐመድ ዐለይሂ ሰላቱ ወሰላም መልእክቱን ደብቋል፣ ክዷል፣ አበላሽቷል እያለ ነው። ሊአነ አላህ የቁል አላህ እያለ አልየውመ አክመልቱ ለኩም ዲነኩም ሃይማኖታችሁን ዛሬ ሙልቻለሁ እያለ በዚህ በኩል ሌላ ጭማሪ ቢያመጣ በነቢዩ ላይ ያስተባበለ ነው አሉና ፈማ ለም የኩን የውመኢዝን ዲነን ያን ቀን ዲን ያልሆነ ነገር ፈላ የኩኑ ልየውመ ዲነን ዛሬ ዲን ሊሆን አይችልም። الله سبحانه وتعالى يقول وما كان صلاتهم عند البيت إلا مكاء وتصديا እነዚህ የመካ ሙሽሪኮች ማለት ነው በካዕባ ዙሪያ አምልኮታቸው ሌላ አይደለም ጭብጨባና ጭፈራ ቢሆን እንጂ ይላል። ሀከዛ በዘመናችን እዚህ ጋር እንደምናየው ማለት ነው። ይህ ኢስላማዊ አይደለም። መስጂድ ላይ መጨፈር መዝለል ኢስላማዊ አይደለም፣ የሙሽሪኮች ተግባር ነው። በነገራችን ላይ መውሊድን ስንቃወም በመውሊድ ክብረ በዓል ላይ የሚሰሩ ስራዎች ብቻ ሳይሆኑ መውሊድ በዋነኛነት ኢስላማዊ አይደለም። ይሄንን ቪዲዮ መውሊድ የምትቃወሙ እህት ወንድሞች ቢያንስ 10 ጊዜ ኮፒ ሊንክ አድርጉት። መውሊድ ኢስላማዊ አይደለም፣ የነሷራ ሱና ነው። የነሷራ ሱና ነው። አንደኛ ሲቀጥል መውሊድን አታክብሩ ብለን እኛ ሁሌ በየዓመቱ የምንቃወማችሁ ኢንካር የምናረገው ለናንተ እልህ ብለን አይደለም። በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለም መን ረአ ሙንከረን ሚንኩም ፈልዩገይር ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ። አንድን መጥፎ ነገር ያየ ሰው ማለት ነው ከቻለ በእጁ ያስቁም። ኢትዮጵያ በሸሪዓ ብትተዳደር ይህንን ነገር በእጅ ማስቆም ግዴታችን ነው። ካልሆነ ደግሞ ፈኢን ለም የስተጢዕ ፈቢሊሳኒህ፣ ካልቻለ ደግሞ በንግግር ማለት ነው ይህንን ነገር ይቃወም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ለዚህም ነው እኛ እናንተን እየተቃወምን ያለን ማለት ነው እንጂ ከእናንተ ጋር እልህ ተጋብተን አይደለም። በዚህም መስላሃው ምንድነው ከተባለ በየዓመቱ መውሊድ ቢድዓ መሆኑን እያወቁ በርካታ እህት ወንድሞች ከዚህ ነገር ይወጣሉ ማለት ነው። የመውሊዱ ስጋት ይላል በየ አንቺ አንበሳው እንኳን ለነብዬ መውሊድ አደረሰ ነው የሚለው። ያ ጀማ ነቃ ደንገጥ ብል እነገሌ የተንጫጩ ነው። ምንድነው መፍዘዝ ዱቤውን አውጣው ነው የሚለው። መታ መታ አድርገው
ሞቅ ሞቅ አድርገው ፍትፍቱን ወጋ ወጋ አድርገው ነው የሚተዘልይ አንቺ አንበሳ ወሃቢያም ከሐድራ የወጣው ሲፈዝም ያጀማ ነቃበሉ አሽቁ ነሽጡ ወላሂ ነሽጡ የነቢ ውዴታ በመጨፈር በመዝለል ነው እንደሚገለጽ የሶላት ቦታ ለረቡል ዓለሚን ስጁድ ተደፍቶ ሰዎች የሚያለቅሱበትን ስፍራ መጨፈሪያ በማድረግ በጫት በማቁሸሽ ማን አደረገ? ይሄ ወዴት ነው እየሄደን ያለን? መስጂድ የተሰራው ለዚህ ነው። ኢማሙ ሻፊዒ ምን ወዳቸው ምናከብራቸው ምንከተላቸው ኢማማችን ይሄን አድርገዋል። አቡ ሐኒፋ አልኢማሙ አልአዕዘም ከማ ይቃል ይሄን አድርገዋል፣ አስተምረውናል። ሰሐቦች በዚህ መልኩ ታቢዒዎች በዚህ መልኩ ውዴታ ገልጸዋል አይደል? የጭፈራ ሱስ ያለበት ሰው ወንጀል ከመሆኑ ጋር አንድ ወንጀል ብቻ ይሆናል። ጭፈራ ቤት ሄዶ ሱሱን ይወጣ። የረቡል ዓለሚንን ቤት ስጁድ ሩኩዕ የሚደረግበት ኢዕቲካፍ ቁጭ የምንልበት መስጂድ ጭፈራ ቤት ሲሆን በጣም ያሳዝን። በነቢ ውዴታ ስም በሶላዋት ስም ዘፈን ሲዘፈን ያሳዝን። ሶላት አለ ነቢ እኮ ዒባዳ ነው። ጀነት የሚገባበት ወንጀል የሚራገፍበት አጅር የሚገኝበት ዒባዳ ነው። እንዴት ተብሎ ነው የተከበረውን ሶላት አለ ነቢ ከከበሮ ጋር ከሙዚቃ መሳሪያ ጋር ከተቃኘ ከሀገራችን ከሚባለው የዘፈን ቅኝት በማይወጣ አቀራረብ እንዴት ነው የነቢ ሶላዋት በዚህ መልክ የሚረክሰው?